ሰላም ተማሪዎች በያላችሁ በሰላማችሁ ይብዛ። አስረኛ ክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ይሄው ምንድነው ዲስከስ እያደረግን የምንገኘው ኢንትሮዳክሽን ቱ ባዮሎጂ የሚለውን ቻፕተር 1 እየተመለከትን ነው የምንገኘው ማለት ነው። እስካሁን ድረስ የነበረን ቆይታ አሪፍ እንደነበረ ባለሙ ተስፋ ነኝ። ምን ብለን ዩኒት አውትካማችን አንስተን 1.1 ሰብ ፊልድስ ኦፍ ባዮሎጂ በሚለው ፓርት 1 ዲስከሽናችን ላይ ባዮሎጂ ፊልድ ከሆነ ባዮሎጂን እንደ አምብሬላ የምትመለከቱት ከሆነ በሶስት ትልልቅ ጎራ እንደሚከፈል ተመልክተን ነበረ። we have discussed about the concept of what zoology, we have discussed about the concept of botany, we have discussed about the concept of microbiology ማለት ነው። ያንን ሴሽን አልተመለከታችሁ ካላችሁ I highly recommend that you go back and watch that video ማለት ነው። in detail እያንዳንዱ ነገር ቀለል ባለ መንገድ ኢንጌጂንግ ሆነ መንገድ ተመልክተን ስላለፈን today's topic of discussion የዛ የቀጠለ ፓርት ነው። okay, it is the continuation of the subfields of biology በሚለው ቶፒካችን ላይ ተማማርነውን ሐሳብ ማለት ነው። okay, we are discussing part 2 ፓርቱን ልንመለከት ዛሬ ተገናኝተናል ማለት ነው። as always ከመቀጠላችን በፊት ምን ተቀምጦላችኋል እዚህ ጋር የዌብሳይታችን አድሬስ አለ ማለት ነው www.lucybridgeacademy.com የኛ የዌብሳይታችን አድራሻ ነው። አሁን ጆይን በማድረግ የተለያዩ ምኖችን ሾርት ኖቶችን አክሰስ ማድረግ የምትችሉበት ከ10,000 በላይ የተለያዩ ኩዌስችን ባንኮችን ያካተ ከ5 በላይ ቋንቋ አክሰፕት ማድረግ የሚችል የራሳችሁ የሆነ ፐርሰናላይዝድ አሲስታንት እንዲሁም ከተለያየ ቦታ ሆናችሁ ያለምንም ማሳብ ያለምንም ጭንቀት ኦፍላይን አክሰሲቢሊቲም አንድ ላይ ኢንኮርፖሬት ተደረገበት በተጨማሪም ፍላሽ ካርዶችንም ያካተተ የኢለርኒንግ ፕላትፎርም ነው። አሁኑኑ lucybridgeacademy.com ጆይን አድርጉ። የዩቲዩብ ቻናላችንን as always ሰብስክራይብ የኖቲፊኬሽን በተናችሁ ማብራታችሁ እንዳትረሱ። ላልሰሙት እንድታሰሙ ምን ማድረግ አለባችሁ? ሼር፣ ኮፒ ሊንክ፣ ኮሜንት ሴክሽኖቻችን ላይ ሐሳብና ሴታችሁን አስቀምጡልን። የተለያየ ሰው ጋር ስራችን አብዝቶ እንዲደርስ ስለሚያግዘን አሁኑ የላይክ ምልክቷን የሰብስክራይብ በተኗን ነክታችሁ ኖቲፊኬሽናችሁ ማብራታችሁን እንዳትረሱ። የቴሌግራም ቻናላችን @lucybridgeacademy ነው። as always ሐሳብና ሴታችሁ በጣም ማተር ያደርጋል። እናስተካክለው ነገር ካለ የምንጨምርላችሁ ማንኛውም ሐሳብና ሴት ካላችሁ አሁኑኑ ፎርዋርድ አድርጉልን። እያንዳንዱ ኮሜንት እያንዳንዱ ሐሳብ እያንዳንዱ አስተያየት ቫልዩ ስለሚደረግ ማለት ነው። today's topic of discussion የምን የተቀጠለ ፓርት ነው አልኳችሁ። it is the continuation of the first topic of discussion subfields of biology part 1 ብለን በምን በሶስት ትልልቅ ጎራዎች ከፍለናቸው ነበረ። you have the zoo, right? zoo means what? is the place that you can find animals. by definition I am gonna go to the zoo to see animals, right? that is it. zoology ማለት አኒማል ማጥናት ወይ ነው የአኒማል ጥናት. By definition, we call it zoology. Botany is the study of plant. Microbiology always begin from the term. ይሄን ነገር almost ለሚሊዮን ጊዜ ነው እየነገርኳችሁ ያለው። so remember, start from the term. micro ማለት ትንሽ ነው፣ bio life ነው፣ ሎጂ ደግሞ ጥናት ነው። so የትንሽ እንስሳቶች ጥናት ወይ በአይን የማይታዩ the microscopic የሆኑ ኦርጋኒዝሞች የምናጠናበትን field we call it microbiology ማለት ነው። now በዚህኛው ሴሽናችን የምናደርገው ነገር ምንድነው? ታሪክ ነው የምናወራው። okay, we are just going to talk about what different branches ግን በታሪክ መልኩ ነው ናሬት እያደረግን ነው አብረን የምንማማረው። welcome to your history lecture ማለት ነው። this is history 101. am I kidding? I am not, by the way. okay, this is going to be a history lecture ማለት ነው። so by definition አንድ ሰው ሲወለድ ምንድነው happen የሚያደርገው? of course መጀመሪያ ሐሳብ ነበረ, right? he was a thought ሆነ ለምን እኔም እናንተ ምንድን ነበረ? የአባትና የእናታችን ሐሳብ ነበረ። so of course one day you and I are going to have kids hopefully ማለት ነው, right? yeah, there are some people ሆነ ለመናገር ልጅ ማይፈልጉ yes that depends, subjectivity still hold ያደርጋል ግን by definition we hope, right? I hope and you guys I am pretty sure that you do as well. so that ያ ማለት ነው የሚወለደው ልጅ የሆነ ጊዜ ሐሳብ ነበር ማለት የኔ ልጅ አሁን ላይ ምንድነው ሐሳብ ነው ማለት ነው። then by definition ከዛ ከጀመረ በኋላ it starts with an idea ከዛ ምን happen ያደርጋል? of course you're going to have what? the fusion of what? egg and the fusion of what? sperm cell, right? ሁለቱ ምኖች ፊውዝ ያደርጋሉ ማለት ነው። እዚህ ጋር የምትመለከቷቸው ኤግ ኤንድ ስፐርም አንድ ላይ ፊውዝ የሚያደርጉበት ሰዓት ያ ማለት the male gamete is the sperm የት ነው ፕሮዲውስ የሚደረገው? welcome to your discussion testes, right? ይሄንን ነገር ህፃንም ያላችሁ ታውቁታላችሁ። 9ኛ ክፍል ዲስከስ አድርገናል እና we are just going to repeat it here ማለት ነው። okay, so by definition እንደምናደርገው the sperm is what? the male gamete, the egg is the female gamete ሁለቱ አንድ ላይ ጆይን ሲያደርጉ ከሐሳብነት ወደ ዛይጎትነት ወደ the first real you, the first real you ምን ይመጣል ማለት ነው? ፎርም ይደረጋል ማለት የመጀመሪያ እናንተ እውነተኛ እዚህ ዓለም ላይ ኤግዚስት አድርጋችሁ የሚባለው እንደ ዛይጎትነት ነው ማለት ነው። right? that is how it starts, that is how everything begins. Isn't that surprising? by the way, you were literally a fluid a couple of years ago ማለት ነው 10, 15, 20 years ago. wow, that's surprising. so you are an ሐሳብ ከዛ በፊት ደግሞ ሐሳብ ነበራችሁ የሆነ ሰዓት ዛይጎት ናችሁ. now you are a full blown adult watching Napoleon here teaching you ማለት ነው. isn't that surprising? and I'm also teaching from you ከእናንተም የተማርኩ ስለምገኝ. so by definition you have egg and sperm. so ይሄንን ቤዚካሊ ስፔሲፊካሊ ከዚህ በፊት ብያቸዋለሁ አንድ ነገር ስፔሻላይዝ እየሆነ ሲመጣ ስለ ፊልዶቹ በደንብ ዲስከስ እያደረግን ስንመጣ ስፔሻላይዜሽን ይጨምራል። by definition the process by which በአጠቃላይ human being ከፊተስነት ተነስቶ ከኤምብሪዮነት ተነስቶ ከፊተስነት ወደ ኒዮኔት ወይ ወደ ኒውቦርን ከኒውቦርንነት ያንግ አዳልት እስከሚሆንበት ድረስ ያለውን የሚያጠናው የባዮሎጂ ፊልድ ምን ብለን እንጠራዋለን? welcome to the discussion of embryology. okay,
አላልኳችሁም ታዲያ? this is going to be a story, this is going to be a funny story. Okay, remember embryology ማለት it is a study of what? It is the development of an embryo. ከኤምብሪዮ ከምነት ተነስቶ starting from the zygote level ከዛይጎት ቀጥሎ then 2 cell 4 cell 6 cell blastula morula እያለ ይቀጥላል ማለት ነው። Okay, that's going to be a discussion for another topic, but do not worry. Okay, እያንዳንዱ ነገር in detail ስለምንመለከት okay, the first thing is what? The male gamete, which is the egg coming from your mother, and the male gamete, the sperm coming from your father, eventually join ያደርጉና they form a zygote ወይም ደግሞ fertilized egg ብለን የምንጠራው ማለት ነው። Okay, so ያን ነገር በምናደርግበት ሰዓት we call it a zygote. ያ zygote ደግሞ 2 cell 4 cell 6 8 እያለ ይሄዳል ማለት ነው። then eventually 64 blastula morula የሚባሉ stage ላይ ይደርሳል. then it's going to implant in the uterus. then welcome to you the development of placenta. then eventually you are going to be what developed accordingly ማለት ነው። ያንን የሚያጠና የባዮሎጂ ፊልም ብለን እንጠራዋለን። we call it embryology. now by definition ደግሞ of course አንድ ህጻን ልጅ environment ከመወለዱ በፊት ያለበት environment የማን ነው? of course የእናቱ environment ውስጥ አይደል እንዴ ያለው? then by definition of course ከምን ጋር ኢንተራክት ታደርጋለች እናቱ? ከኢንቫይሮንመንት ጋር አይደል እንዴ? ሲቀዘቅዝ ጃኬት ትደርባለች አይደል እንዴ? ሲሞቃ ደግሞ ጃኬቱን ታወልቃለች። if she wants to move around right የሆነ ነገር ሲወጋት that is painful right? የሚያቃጥል ነገር ስነካ the same thing ቀዝቃዛ ነገር she interacts with the environment አይደል እንዴ? then the other field of biology which examines the interaction of organisms with the living environment is termed as ecology ማለት ነው። I told you this is just going to be a story. Okay, so by definition fetus የት ውስጥ ነው ያለው? የእናቱ ማህፀን ውስጥ አይደል ያለው? of course it's inside the uterus, inside the endometrium of the uterus እዛ ውስጥ ነው ያለው። by definition the mother interacts with the environment, she interacts with human people አይደል? ከፒፕል ጋር ኢንተራክት ታደርጋለች። that's a social coup. so ከዛ ጋር ኢንተራክት ከማድረግ ብቻ አይደለም ከኤንቫይሮንመንቷም ጋር ኢንተራክት ታደርጋለች ማለት ነው። የምትመለከተው ነገር አለ፣ የምታሸተው ነገር አለ፣ የምትነካው ነገር አለ by definition right? so we call that what? yes, you remember the discussion right? ከዚህ በፊትም ከዚህ በኋላም ዳያግመን እናነሳዋለን። the interaction between what? the different environmental stimulus ማለት ነው። አምስቱ የሴንስ ሪሰፕተሮቻችንን ተጠቅመን ምን ዲቴክት የምናደርገው የኤንቫይሮንመንታል ስቲሙላይ አለ አይደለ? of course we interact with our environment ማለት ነው። the one that typically studies how living organisms interact with the environment by definition we call it what? ecology ማለት ነው። now very nice. okay, ያን ነገር ካደረግን በኋላ እስቲ ቀጣዩን ደግሞ ፊልድ እንመልከት። እዚህ ጋር የምትመለከቱት ሁለት ኢምፖርታንት የሆኑ ፒክቸሮች አሉ። so what do you guys see here? ምንድን ነው የምትመለከቱት ትልቅ ዲፍረንስ? this guy what? this guy is looking away. I'm not looking like that. ያው ዲስከስ ደና አይመስልም? እንደዚህ ዞሮ like this is he's facing this way right? so look at the frog. now he's literally scared of this guy. so ምንድን ነው እዚህ ጋር የምትመለከቱት ፒክቸር? of course this is what? a dissected one አይደለ? ዳይሴክትድ ሆኖ እያንዳንዱ የውስጠኛው ክፍል ይታያል። እዚህ ጋርስ አንድ ዳይሴክትድ ነው አይደለ? this is dissected. ዳይሴክት ማለት መከፈል ወይ የተቀደደ ወይ ደግሞ ለጥናት ለምርምር ምን የተባለ የተቀደደ እንደማለት ነው። ኦኬ መቅደድ ወይ ደግሞ ዳይሴክሽን ተብሎ ይታወቃል ማለት ነው። እዚህ ጋር ደግሞ you find the outer appearance አይደል እንዴ? ውጪ ላይ ያለው outer appearance ትመለከታላችሁ አይደል? ፒክቸር ላይ ስትመለከቱት literally ማለት ነው this guy is scared. okay, he's literally looking away በዛኛው ዳይሬክሽን እየተመለከተ ያለው። so by definition አሁን ይሄን ነገር የነገርኳችሁ ምክንያት ትልቁ ሪዝን ምንድነው? by definition a branch of biology that typically studies about the internal structures, okay? the internal structures of an organism, we call it anatomy ተብሎ ይታወቃል ማለት ነው። የሜዲካል ላይፍ worst aspect ማለት ነው። okay, studying anatomy. wow, every single part of your body can be studied. እያንዳንዱ ነገር ይከፋፈላል starting from your brain, your eye, your lips, your mouth, your teeth, your bones, your heart, lung, whatever, liver የፈለጋችሁት ያካላችሁ ክፍል በሉት anatomy is a bitch ማለት ነው። okay, by definition. so ለምን ለማለት ለማጥናት ራሱ በጣም አዳጋች ከሆኑ ፊልዶች መካከል ስፔሻሊ ደግሞ በመደረግ ዳይሴክት በመደረግ የሚጠና የአካላችን ክፍል ግን as always remember if you start from the term yes of course it might be difficult ግን it's not achievable አይደለም ማለት ግን አይደለም። okay, remember that it is not unachievable የሆነ ጎል አይደለም ማለት it is achievable. okay, you just have to be strategic man, you just have to be strategic. the one that typically what እዚህ ጋር ብያቸዋለሁ there is a word dissection. is that difficult to understand? so you just have to look at the picture. okay, whenever a certain branch of biology that typically studies about the internal physical structure often which is done through what? dissection ማለት በዳይሴክሽን ላይ ዲፔንድ አድርገን ውስጣዊ የተለያዩ ኦርጋኒዝሞችን ፓርት የምናጠናበትን የባዮሎጂ ፊልድ ምን ብለን እንጠራዋለን? we call it anatomy ማለት ነው። okay, by definition. now እዚህ ጋር ስለ ውስጣዊ ስትራክቸር ደግሞ የምንጨነቅ ከሆነ now when we talk about the external structure ልክ እናንተ እኔ ስትመለከቱኝ መቼም ልቤን አታዩትም አይደለ? you're not gonna see my lung, you're not gonna see what? you're not gonna see my heart, you're not gonna see my brain ማለት ነው. okay, you are not an x-ray machine. how on earth would that be possible? it's utterly impossible. you cannot see my internal structure. you're not Superman. okay, it is impossible in the real world ማለት ነው. yes, maybe if you're fantasizing that would be possible. so by definition እኔ ስትመለከቱ የምትመለከቱ ምንድን ነው? of course you can see what? you can see my hair, you can see my skin, you can see my teeth right? outer appearances ማለት internally ወደ ውስጥ ገብተን መመልከት ማንችላቸው ፊቸሮች ናቸው the first time እናገኝ ልክ እዚህ ጋር እንደምትመለከቱ ማለት ነው. so a branch of biology that studies about the external form and structure
Okay, the one that typically studies about the external form and structure of an organism. By definition, we call it a what? Morphology ማለት ነው. So በቀላሉ ለማለት ፈልጌ ነው. Whenever you talk about anatomy, is the internal structure, it's the internal physical structure that is done through dissection. When you talk about morphology ደግሞ ከውጪ ነው ማለት ነው. It's the outer ወይ ደግሞ external structure የምናጠናበትን ደግሞ we call it what? We call it morphology ማለት ነው. So by definition እዚህ ጋር ምንድነው? This is the study of anatomy. Okay, that's the first one, and this is the study of morphology. Okay, morphology by definition, this is how you're going to differentiate between the two. Do not forget about that. Now, okay, እስቲ ደግሞ ትንሽ ረቀቅ ደግሞ እናድርገው right as always ነገሮች ምንድን ናቸው በሁለት ትልልቅ የእይታ አይኖች ልትመለከቷቸው ይችላላችሁ the first one is macroscopic በአይን መመልከት የምትችሉት ማለት ነው አንዳንድ ነገሮች ደግሞ በአይን መመልከት አትችሏቸውም አይደል can you see a cell can you see a tissue being possible right maybe tissue ልታዩ ይችላላችሁ muscle tissue it could be visible right it's an aggregate of tissues an aggregate of cells a group of cells working together to achieve a certain goal they are called tissue right by definition that's simple እሱ አይደለም ጥያቄው by definition አንዳንድ ነገሮች በአይን መመልከት ማትችሏቸው ነገሮች አሉ of course አንዳንድ ነገሮች በጣም ብዙ ነገሮች ለመናገር starting from a cell starting from a microorganism በጣም ብዙ ምኖች አሉ ማይክሮኦርጋኒዝሞች አሉ ማለት ነው at a micro level at a microscopic level ያሉ ሁለት ፊልዶች አሉ ማለት ነው አሁን እዚህ ጋር ምንድነው የምትመለከቱት እዚህ ፒክቸር ላይ እንዳወራ ነው of course you can see certain organoች ልታዩ ይችላልላችሁ እዚህ ጋር ምናለ እዚህ ጋር ጨጓራውን ትመለከታላችሁ then internal structureዎቹ አሉ አይደለ definitely depict ተደርገው አሁን ደግሞ ከኦርጋን ደግሞ ወደ ውስጥ ስንገባ ቀደም ብያችኋለሁ a group of cells ሴል አለ አይደለ the functional and structural unit of life ማለት ነው ከሴል ተነስታችሁ ለምን ስትሄዱ when you go to a tissue ከቲሹ ቀጥሎ ማን ይመጣል organ right organ so by definition ምን አልኳችሁ organ level ላይ ዲስከስ የምታደርጉት ነው especially ደግሞ about the internal structures ከሆነ anatomy ነው now when you study about the tissues ማለት ነው okay when you study about the tissue ከኦርጋን በፊት ማን አለ ከቲሹ አለ ከቲሹ በፊት ማን አለ ሴል አለ ማለት ነው by definition a branch of biology that focuses on studying about different tissues we call it histology it is an important field okay especially the moment microscopic diseases microscopic disorderoችን figure out ለማድረግ በጣም important የሆነ field ቢኖር histology ነው okay በተለይ ደግሞ cancer cells ላይ okay there are different types of cells it could be what common cell carcinoma it could be በጣም ብዙ አይነት የካንሰር ታይፖች አሉ ማለት ነው እያንዳንዱ የአካላችንን ክፍል አፌክት ማድረግ የሚችሉ እነዛ ዲፈረንሺየት የሚደረጉት ትሪትመንታቸው ምን ይባላል ዲቫይስ የሚደረገው ትሪትመንታቸው ራሱ ፕላን የሚደረገው depending upon the histology ነው ምን ይመስላሉ ቲሾቻቸው ምን ካራክተሪስቲክሶች አላቸው የሚለው ላይ ዲፔንድ አድርገን ነው ምን ነው የተለያዩ ትሪትመንቶች የተለያዩ ድራጎች የሚፈበረኩት ማለት ነው it could be the study of what connective tissue it could be the study of muscle tissue it could be nervous tissue okay whatever it is a group of cells working together to achieve a certain goal we call them tissue አንድ ላይ ተሰብስበው ለኮያየ እንደሚጨፍር ሰው ብለው የሚሰሩ ሴሎች ምን ብለን ጠራቸዋለን we call them a tissue now ሴልን የሚያጠናውስ welcome to cytology ስሙ ራሱ ይናገራል እኮ ሴል ባዮሎጂ ማለት ነው ስለ ሴሎች የሚያጠናውን ፊልድ we call it a cell biology ወይ ደግሞ cytology ብለን ጠራለን ማለት ነው አሁን ወደ ሴል ስንመጣ you could talk about mitochondria you could talk about Golgi body right እነዚህ ምኖች ናቸው እያንዳንዱ ስፔሲፊክ የሆነ ፈንክሽን ያላቸው ሴሎች ናቸው ማለት ነው a group of cells working together to achieve a goal then they become what tissues ቲሹን ለማጥናት histology ሴልን ለማጥናት cytology ኦርጋንን ለማጥናት welcome to anatomy ማለት ነው ኦርጋንን በሁለት ከፍሉት ይችላልላችሁ external appearance ወይ ደግሞ የአንድ ኦርጋኒዝም external appearance ቼክ ለማድረግ ከሆነ welcome to the discussion of morphology if it is the study of the internal structure through dissection welcome to the discussion of anatomy if you're talking about what the individual cells what is the function of the individual cells የሚለው ነገር ደግሞ ለማወቅ ከፈለጋችሁ specifically when you study cells welcome to cytology if you're talking about the tissue that is going to be histology ማለት ነው of course as always ደግሞ አንድ ነገር ማወቅ ብቻ ጥቅም የለውም አይደለ 150 ሚሊዮን ጊዜ ብያችኋለሁ knowledge is not power knowledge can only become power when you apply it the same thing እዚህ ጋር የተቀመጡትን ሴሎች ማወቅ ብቻ አይደለም ምን ያስፈልጋል ማለት ነው ተግባራቶቻቸውን welcome to the physiology how do living things function በምን አይነት መንገድ ነው ፋንክሽን የምናደርገው የሚለውንም ምን ያስፈልጋል ማለት ነው we have to study about the physiology itself ማለት ነው ምክንያቱም ዲስኦርደሮችን ለማግኘት ስለሚጠቅመን ማለት ነው by definition እኔ እዚህ ጋር ስንቀሳቀስ I'm moving right this might be a dance for some people so when I'm doing this how am I capable of achieving this ከየት ነው የሚነሳው እንዴት ነው የምናደርገው ከዚህ ካሜራችን there is a special area which typically detects what የሙቭመንት ዲቴክት የሚያደርግ ወይ ደግሞ ሙቭመንት ኢኒሺየት የሚያደርግ አእምሯችን ክፍል አለ ከዛ ተነስቶ በስፓይናል ኮርድ ወርዶ በኢፈረንት ኒውሮን ከዛ በኋላ ወደ መስል ቲሾቼ ኮንትራክት እንዲያደርጉ አድርጎ ሲፈለግ ሪላክስ ሲፈለግ ኮንትራክት በጣም የተለያየ ፓርት አለው okay everything is physiology you have to understand about the function okay you have to understand about the normal function ማለት ነው ይሄ በጣም ኮመን ነገርኳችሁ ነገር ነው አሁን ለምሳሌ እኔን ከመመልከታችሁ በፊት possibly ምግብ በልታችሁ ወይ ስናክ ወስዳችሁ ሊሆን ይችላል possibly it might be ወይ ቁርስ በልታችኋል ወይ ደግሞ ቁርስን ምሳን በልታችሁ possibly you're waiting for a snack መክሰሳችሁ ላይ ወይ ራት ሰዓት ላይ ልትሆን ይችላልላችሁ at any given time what is the process of digestion የተካሄደ ነው
you gobble up food, then eventually በፉድ ፓይፓቸው በእስኦፋገሳቸው ይሄዳል, then it's gonna go to your stomach, ከስቶማካቸው የተለያዩ አሲዶች ይለቀቃሉ, then they feel happy, then eventually the food gets broken down, you generate ATP, good for you because you become energetic enough, right? ከዛ ካርቦን ዳይኦክሳይድ ሪሊዝ ታደርጋላችሁ, ያን ካርቦን ዳይኦክሳይድ ደግሞ ማን ይቀበለዋል? welcome to photosynthesis. Isn't that amazing? ከዛ እነሱ ደግሞ ተመልሰው ከውሃ ጋር ያጸጋብሩትና they give you oxygen, you inspire it ማለት ነው. You see how everything is connected? How do they function? The normal function of living organisms study የሚደረግበት የbiology subfield, we call it physiology ማለት ነው. Okay, physiology. Always remember, logi ማለት ጥናት ነው. Physio, function, how? The normal functionality የምናጠናበት ነው. Cyto means cell biology. Is that difficult to understand? I do not think so. You want to study cell? Go to cytology. You want to study tissue? Histology. If you're studying about the external organism, the external part, the external structure of an organism, welcome to the definition of what? Morphology. If you're talking about the internal structure, that is going to be anatomy, Malan, okay? By definition, okay? By definition. Now, of course, when you go deep, the one that typically controls every single thing, the one that controls the activity of a cell, welcome to a nucleus. Nucleus, it has the genetic material. Welcome to the discussion of the genetic material. Welcome to genetics. Arande, the one that typically studies about heredity. በምን አይነት መንገድ ነው አንድ ትሬት ከአባትና ከእናት ወደ ልጅ የሚመጣው? ግሬጎር መንደል ምንድን ነው ያደረገው? We'll be discussing about that in the upcoming lectures ላይ እንመለከታለን። 1.3 ላይ እናነሳዋለን። ኦኬ በመቀጠልም ቻፕተር 2 ላይ ማብረን የምንመለከተው ነው ፕላንት በሚለው ዩኒታችን ላይ ሲሚላር ፋሽን የተለየ ነገር አለው የለውም? it is so simple. okay ከፓረንቶች እንዴት ነው ወደ women or child ወይ offspring የተለያዩ hereditary mechanisms ምንድን ናቸው የሚለውን ነገር ዲል የሚያደርግ ደግሞ ወይ branch of biology we call it what genetics ማለት ነው። ምን ብያቸዋለሁ? ሜንደል right? ግሬጎር ሜንደል of course the father of genetics ብለው ምን ይሉታል? ኔም ያደርጉታል ማለት ነው። ምክንያቱም he identified አንዳንድ ፕላንቶች ከምኖቻቸው ፓረንት ፕላንቶቻቸው የሚወርሷቸው የተለያዩ ባህሪዎች አሉ ማለት ነው። ስፔሲፊካሊ ስለ ፐርፕል ከለር አይደለ የሪሜምበር ዶስ ዲስከሽን በደንብ ኢን ዲቴል እንመለከተዋለን ኢን ዘ ፊውቸር ሌክቸርስ ማለት ነው። ኦኬ ዱ ናት ፎርጌት አባውት ዛት። ዶሚናንት ትሬት ምንድነው? ሪሴሲቭ ትሬት ምንድነው የሚለውን ነገር የምናይበት ማለት ነው። ኢን ዴፕዝ እንመለከተዋለን። ዱ ናት ወሪ ኦኬ ስፔሲፊካሊ ስለ ግሬጎር መንደል ስናወራ ከዛ መቀጠል ደግሞ ፕላንት ላይ ኢን ዴፕዝ እንመለከተዋለን። ኦኬ ዱ ናት ወሪ አባውት ዲስ ቅድም ብያቸዋለሁ። ሂማን ኤምብሪዮኒክ ዴቨሎፕመንት ሶ ከታችኛው አንስቶ ስታርቲንግ ፍሮም ዘ ፈርቲላይዝድ ኤግ ዲስ ኢዝ ዘ ፈርቲላይዝድ ኤግ ከዛ 2 ሴል 4 ሴል ብላስ ውስጥ ምንም ጥያቄ የለውም። ኦኬ ዩ ዶንት ሃቭ ቱ ኖ ዲስ you're not going to become what? If you plan to join, of course, medicine, then you have to study this, you have to know this. But at this level, it might not be that much important to you. The only thing that you have to understand, you were an idea. Aren't you surprised? ሀሳብ ነበርኩኝ የሆነ ጊዜ ከሀሳብነት ወደ ዛይጎት መጣሁ። ምክንያቱም ፊሜል ጋሜቴ ኤግ coming from the mother or my mother and the male gamete coming from my dad which is what the sperm ሁለቱ አንድ ላይ ጆይን በሚያደርጉበት ሰዓት welcome to a fertilized egg ወይም ደግሞ ዛይጎት ማለት ነው። ከዛ 2 ሴል 4 ሴል 6 8 ብላስቶሲስት ብላስቹላ ያለ ሞሪዩላ ከዛ በኋላ then the development of a full blown fetus ማለት ነው። okay that is the study of what ቀድሜ ብያቸዋለሁ it is what related with embryology ማለት ነው። okay embryology ብለን እንጠራዋለን ማለት ነው። do not forget about that so ያንን ካልን በኋላ ደግሞ as always ሁሉ ነገር ብቻውን መቆም አይችልም። one of the things that I really hate is the concept of independent. I'm an independent person. No you're not. no አንቺም አይደለሽም. okay that is absolute lie. ኢንዲፔንደንት ብትሆንማ ሁሉ ነገር ማምረት ወይ ደግሞ ማምረት በቻልሽ ነበረ። that would be impossible. ዛሬ በላውን let's say who knows አይቡን አንተ ነው የሰራው or let's say እንቁላል ከበላችሁ እንቁላል አንተ አይደለም የጣልከው somebody somewhere else ምን ስላደረገልህ ትራንስፖርት ስላደረገልህ ነው የበላው። ዳቦን አንተ ነው የጋገርከው አይደለም። የለበስከው ልብስ አንተ ነው የሰፋው ነው አንቺ ነሽ የሰፋሽው አይደለም። absolutely not. How on earth would that be possible? That would be impossible to live, right? Every single thing. ጠዋት ወደ ትምህርት ቤት የሄድክበትን መኪና አንተ ነው የሰራው? No, አንቺ ነሽ የሰራሽው አይደለሽም, right? So, or ባስ ማለት ነው, whatever it is. So, by definition, we are interdependent ነን እንጂ independent አይደለም. The same thing applies to biology. Biology ብቻውን ቁንጽል ነው። ቁንጽልነት ደግሞ አያቆይም ማለት sustainable አይደለም። እያንዳንዱ ነገር አንደርስታንድ ለማድረግ እዚህ ጋር ለምሳሌ አንድ ኢምፖርታንት ኬሚካል ሪአክሽን ብንጽፍላችሁ, of course you all know this. Food plus oxygen gives you what? Gives you ATP in terms of energy plus what? It gives water as well as carbon dioxide ይሰጣል። so እዚህ ጋር ምን ትመለከታላችሁ? of course this is the process of what? the process of respiration ብለን የምንጠራው ማለት ነው። ምግብን ከምን ጋር ኦክሲጅን ጋር በማቃጠል so the process of oxidation oxidize ካደረግነው በኋላ ፕሮዲዩስ የሚደረግልን ምንድን ነው? that is going to be ATP right? that's in the form of what? in the form of what? ከትልቅነት ወደ ትንሽ ከማክሮኒውትሪየንትነት ወደ ማይክሮ ወደ ግሉኮስ C6H8O6 ከዛ እሱ በኤሌክትሮን ትራንስፖርት ቼን ውስጥ ያልፍና then that's going to be a discussion for another time. there is the production of ATP ማለት ነው። ያንን ካደረግን በኋላ there is also water, there is also carbon dioxide. ይሄን እንዴት ነው ያወቅነው? እዚህ ጋር የምትመለከቱት ምንድነው? ዌልካም ቱ ኬሚካል ሪአክሽን። መቼም ኬሚካል ሪአክሽን እያልከኝ ኬሚስትሪ አናጠናም ወይ ደግሞ ኬሚካል ሪአክሽን እያልሽ ኬሚስትሪ የለም ለማለት ትንሽ ሴንስ አይሰጥም አይደለ? that would be impossible. how on earth are you going to understand every single thing that occurs inside your body? ስለ ኤንዛይሞቻችን ስናወራ ዌልካም ቱ ዲስከሽን ኦፍ ኬሚስትሪ። ስለ ኬሚካል ሪአክሽኖች ስናወራ ዌልካም ቱ ዲስከሽን ኦፍ ኬሚስትሪ። again ስለ ፎቶሲንተሲስ that's chemistry.
how on earth is it going to be apart from it? So ሁሌ ምንድን ናቸው? ኢንተርዲሲፕሊነሪ ወይ ደግሞ ኢንተርዲፔንደንት ናቸው ማለት ነው። forget about that, okay? Let it be lipids, let it be about proteins. When you study about homeostasis, right? እያንዳንዱ ነገር is going to be related with what? When you talk about hyperconcentration, hyperosmolarity, hypoosmolarity, እነዚህ ነገሮች በምናወራበት ሰዓት እንዴት ነው የምናውቀው? That's the concept of chemistry. It has to be related ማለት ነው። Okay. The other one is what? The other one is the concept of physics. አሁን ያነሳሁላችሁ ስለ osmolarity ስናወራ the movement of water from a high concentration to a lower concentration፣ ስለ addition፣ ስለ cohesion የመሳሰሉትን ነገር ደግሞ ስንመለከት then comes the topic of what? Physics ማለት ነው። Okay. Then comes the topic of physics. So by definition የትኛውን ብራንች ላይ ብትሄድ ፊዚክስ ላይ ባዮሎጂ ላይ ኬሚስትሪ ሊቆይ አይችልም። ኬሚስትሪ ለምሳሌ ስለ ፊዚክስ አንድ ኮንሰፕት ላስረዳችሁ። የሰው ልጅ ምን ሊመለከት ይችላል? የተለያዩ የከለር ባንዶችን ማየት ይችላል አይደለ? Yes, of course there are different wavelengths starting from the violet ስለ ሬድ ስታወሩ ስለ ብሉ ስለ ግሪን የመሳሰሉት የተለያየ ዌቭሌንግዝ መመልከት ይችላል። ኦኬ ሶ ያን ፊዚክስ አይደንቲፋይ አደረገልን። መጀመሪያውኑ መመልከት አለብን አይደል? ያንን ማን ነው የሚያየው? አይናችን አለው። ስፔሲፊካሊ የሚያየው ማን ነው? አእምሯችን ነው። አእምሯችን ስፔሲፊካሊ የሚባል ፓርት ኦክሲፒታል ሎብ የተባለ ከአእምሯችን ጀርባ የሚገኝ አንድ ስፔሲፊክ ፓርት አለ አእምሯችን ላይ። ሶ that's the part that's going to see. So by definition ምን ያደርጋል? ዝም ብሎ መዘርዘሩ ማን መለከተው ከሆነ that would be impossible, that would be ridiculous, you look like a fool doing that. So by definition, yes, remember. So, ምን ማድረግ አለብን ማለት ነው? Always remember, in any kind of situation, even in your life, we are interdependent with one another ማለት ነው. Okay, do not forget about that ማለት ነው። ይሄንን ይመስል ነበረ የ1.1 ሰብ ፊልድ ኦፍ ባዮሎጂ ቆይታችን ማለት ነው። በሁለት የተለያዩ ፓርቶች ከፍለን ፓርት 1 ላይ በሶስት ትልልቅ ጎራዎች እንደሚከፈሉ we discussed about zoology, we discussed about botany, we discussed about microbiology ማለት ነው። እነዛን ፊልዶች ፓርት 1 ላይ ተመልክተን ነበረ። ያላያችሁ ካላችሁ አሁን ፖዝ አድርጉና jump one step above ከዛ ቪዲዮን ታገኙታላችሁ። ከዛ መቀጠል now part 2 ላይ የተመለከተናቸው የተለያዩ ፊልድ ነበሩ አይደለ? ከታሪክ ነው የጀመርነው። of course we start from embryo, now we go to ecology, then we go to anatomy, physiology ከዛስ በኋላ ስለምን ተመለከትን cytology, histology ብለን ይሄው ዲስከሽናችንን አገባደናል ማለት ነው። okay, I really hope you guys enjoyed this lecture። በሚቀጥለው ሴሽናችን ስለምን እንመለከታለን? ስለ pure እና applied biology ማለት ነው። ልዩነታቸው ምንድነው? አንዱ knowledge based ነው፣ አንደኛው ደግሞ ፒውር ምንድነው? ኖሌጅ ላይ ፎከስ የሚያደርግ ምን ማለት ዳታ ጋዘሪንግ ላይ ስፔሲፊካሊ ደግሞ ስለ ባዮ ኢንፎርማቲክስ በምናነሳበት ሰዓት ላይ ሞር ከኢንፎርሜሽን ወይ ከኖሌጅ ጋር ሪሌትድ የሆነ ነገር ሲሆን አፕላይድ ማለት ደግሞ ፒውር የሰበሰበውን ዴታ ፒውር የሰበሰበውን ኖሌጅ ተጠቅመን አፕላይ የምናደርጋቸው የተለያዩ ምኖች አሉ ኖሌጆች አሉ ማለት ነው። then that becomes a power ማለት ነው። knowledge becomes a power when it is applied። ያንን ኢን ዲቴል የምንመለከትበት በሁለቱ መካከል ያለው ዲፍረንስ ምንድነው የሚለውን እስከ ኤግዛምፕል አንስተን የምናይበት ሴሽን ይኖራል ማለት ነው። that is going to be the discussion for 1.2 ማለት ነው። as always www.lucybridgeacademy.com ምናችን ነው ዌብሳይታችን ነው። አሁኑ ገብታችሁ የተለያዩ አድቫንስ ሊሆኑ ሾርት ኖቶች ወይም አጫጭር ጽሁፎች የምታገኙበት ከ10,000 በላይ የተለያዩ ኩዌስችን ባንኮች አንድ ላይ ያካተተ ከ5 በላይ ቋንቋ አክሰፕት ማድረግ የሚችል የራሳቸው የሆነ ፐርሰናላይዝድ ኤአይ አሲስታንት ያለው በተጨማሪም ካላችሁበት ቦታ ሆናችሁ ያለምንም ሀሳብ ያለምንም ጭንቀት ኦፍላይን አክሰሲቢሊቲም አንድ ላይ ኢንኮርፖሬት የተደረገበት የለርኒንግ አፕ ነው። አሁን ነው ወደ ዌብሳይታችን ወይ ደግሞ ሞባይል አፕሊኬሽናችንን አውርዱ። በመቀጠል የዩቲዩብ ቻናላችን ተደራሽነታችን ስለሚያሰፋ ብዙ ሰዎችን እንድናግዝ ስለሚያግዘን አሁኑ ሰብስክራይብ እንድታደርጉ የኖቲፊኬሽን በተናችሁን ጢን ማድረጋችሁ እንዳትረሱ። አሶልዌይስ ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ አጋሩን። ኮፒ ላይክ ሼር ማድረጋችሁን እንዳትረሱ። የቴሌግራም ቻናላችን @lucybridgeacademy ነው። ሀሳብና አስተያየታችሁን አጋሩን። እናስተካክለው ነገር ካለ የምንጨምርላችሁ ማንኛውም አይነት ቶፒኮች ካሉ እያንዳንዱ ኮሜንት ቫልዩ ስለምናደርገው ፕሊዝ ዳይሬክትሊ ሼር ኢት ቱ አስ ማለት ነው። ኦኬ ቀጣይ ቪዲዮ እስክንገናኝ ድረስ 1.2 ፒውር ኤንድ አፕላይድ ባዮሎጂ ሌሰናችን ነው። ናፖሊዮን ተስፋዬ ነበርኩኝ ከሉሲ ብሪጅ አካዳሚ። አዲዮስ